አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በነገራችን ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ይህንን ቪዲዮ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ የኢዮአብ ሚዲያ ተከታታዮች እንኳን ለሰሞነ ሕማማት በሰላም አደረሰን አደረሳችሁ። እንግዲህ ይህ ሳምንት እስከ ትንሣኤ እስከ ቀዳም ሱር ድረስ ያለው ሰሞነ ሕማማት ተብሎ ይጠቀሳል። ዛሬ እንግዲህ በስፋት የምንመለከተው በዚህ በሰሞነ ሕማማት ስግደት ምን ይመስላል፣ እንዴት ነው መስገድ ያለብን፣ መስቀል እንሳለማለን ወይ እናማትባለን ወይ፣ በሰሞነ ሕማማት ምን ይደረጋሉ፣ ምንስ የማይደረጉ ነገሮች አሉ፣ ስንሰግድስ ምን እያልን እንሰግዳለን የሚሉትና ጠቅለል አድርገው በሰሞነ ሕማማት ያሉ ነገሮችን በስፋት የምንመለከት ነው። ለብዙ ኦርቶዶክሳውያን እጅግ ጠቃሚ ነገር ስለሆነ ላይክ እያደረጋችሁ ጀምሩ። ልክ እንደተለመደው ሁላችሁም እግዚአብሔር ይመስገን እያላችሁ ኮሜንት ላይ ጻፉ። እንግዲህ ይህንን ሰሞነ ሕማማቱን በሰላም አስፈጽሞ አምላካችን ለምንናፍቀው ለብርሃነ ትንሣኤ እንዲያደርሰን የእሱ ቅዱስ ፈቃድ ይሁንልን። እንግዲህ በመጀመሪያ ከሁሉም ይቀድም ስግደት አድርገናል። ስግደትን በተመለከተ እስቲ አንዳንድ ነገር እኒ ታውቃላችሁ። የሰሙነ ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት አርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው፣ ለካህይል እየተባለ የሚሰገደው፣ ለሕማሙ ይደሉ፣ ለመስቀሉ ይደሉ፣ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ 6666 ጊዜ መገረፉን የምታስብበት ዕለተ ስቅለት ላይ ዕለተ ዓርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባል። በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ታስታውሱ እንደሆነ በተለየ ዜማ ግፍኦሙ እግዚኦ ለእለ ይገፉኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራል። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብበት ቀን። እንዴት ብለን ነው በዚህ ሕማማት የምንሰግደው የሚለውን አሳያችኋለሁ። ይህንን ቪዲዮ ለመላው ኦርቶዶክሳውያን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። እንግዲህ በቤተ ክርስቲያናችን 3 አይነት የስግደት አይነቶች አሉ። የመጀመሪያው አድንኖ፣ ሁለተኛው አስተብርኮ፣ ሶስተኛው ሰጊድ ይባላል። አድንኖ እንዴት ነው የምንሰግደው ስንል ከወገባችን ጎንበስ በማለት የምንሰግደው የስግደት አይነት ሲሆን፣ አስተብርኮ ደግሞ የምንለው ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬት ሳይነካ የምንሰግደው የስግደት አይነት ነው። ሶስተኛው ደግሞ ሰጊድ የምንለው ነው። ይህ ደግሞ ከወገባችን ጎንበስ ከጉልበታችን ሸብረክ በማለት ግንባራችን መሬትን ነክቶ የምንሰግደው የስግደት አይነት ነው። ስለዚህ በዚህ በሰሙነ ሕማማት የትኛውን የስግደት አይነት ነው የምንሰግደው ካልን ሰጊድ የተባለውን የስግደት አይነት እንሰግዳለን። እንግዲህ ከ2000 ዓመታት በፊት የተፈጸመውን የጌታችንን መከራ ዛሬ እንደሆነ እያሰበች ቅድስት ቤተክርስቲያን ይህንን ሳምንት ታሳልፋለች ማለት ነው። ስለዚህ እንዴት ነው የምንሰግደው ካልን በመጀመሪያ በስትክክል መቆማችንን በደንብ ማረጋገጥና ማስተዋል ያስፈልጋል። በመቀጠል እጃችን ልክ እንደዚህ መስቀለኛ እናደርጋለን። ምንድነው ምስጢሩ ካልን ደግሞ በኃጢአታችንና በበደላችን ምክንያት በሞት ጥላ ስር ታስረን እንደነበረ ለማጠየቅ ነው ማለት ነው። እንደሚታየው እጄ ልክ እስረኛ እንደዚህ ነው የሚታሰረው እና ልክ እንደታሰርኩኝ ለማጠየቅ ነው ማለት ነው። በመቀጠል እጃችንን ልክ እንደዚህ እናደርጋለን። ምንድነው ስንል ደግሞ በቀዳማዊ አዳም ታስረን የነበር ነው። እኛ በዳግማዊ አዳም በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችንን ከስራታችን መፈታታችንን እናስባለን ማለት ነው። ትከሻዬ ላይ ደግሞ መሆኑ ደግሞ ጌታችን በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ የእኛን ሸክም ተሸክሞ እኛን ያሳረፈን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሸክማችን የተሸከመው እሱ መሆኑን እያሰብን ነው ማለት ነው። በመቀጠል እጃችን ልክ እንደዚህ በማድረግ ከጉልበታችን ሸብረክ በማለት ከወገባችንም ጎንበስ በማለት ግንባራችንን መሬት በማስነካት እጃችን ልክ እንደዚህ በመደገፍ እንሰግዳለን ማለት ነው። ወይም ደግሞ በትንሹም ቢሆን ሕማሙ እንዲሰማን ያደርጋል ማለት ነው። ይህንን ቪዲዮ ለመላው ኦርቶዶክሳን ሼር እያደረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ሰላም ክርስቶስ ይብዛ። በሰሞነ ሕማማት በደንብ አድርጋችሁ ስሙ። አሁን ወደፊት ሰሞነ ሕማማት ላይ የሚያጋጥሙን ስለሆነ ማለት ነው።
በሰሞነ ሕማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁልጊዜ ሰሞነ ሕማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም ዕለታት ይሰገዳል። በደንብ ስሙኝ፣ በሁሉም ዕለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰንበት እንኳን የለም እዛ ውስጥ፣ ግን የግዝት በዓላት የሉም በሁሉም ዕለታት። ታስታውሱ ከሆነ በ2008 ዓመተ ምህረት ስቅለት የዋለው ዕለተ ዓርብ ማለት ነው ሚያዝያ 21 ቀን ነበር። የሚገርም ነው። ሚያዝያ 21 ቀን ከግዝት በዓላት አንዱ ነው። ስለዚህ ዓርብ ዕለት በየቤተ ክርስቲያኑ ጉራማይሌ የሆነ ነገር ነበር እያየን የነበረው። ሊቃውንቱ ተናግረዋል። አንደኛ በዚህ ዕለት ይሰገዳል። ምክንያቱም በዓላት የሚታሰቡበት አይደለም። ያለችው ራሷ ቤተክርስቲያን በ5500 ዘመን ውስጥ ነው። ያንን ነው የምታስበው። ስለዚህ ግማሹ ባንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይሌ ነበረ። 21 ቢሆን ዕለተ ዓርብ ይሰገዳል፣ 29 ቢሆን ዕለተ ዓርብ ይሰገዳል፣ 12ም ቢሆን ዕለተ ዓርብ ይሰገዳል። ቀኑ ራሱ የስግደት ዕለት ነው የሚባለው። ለምን ያለነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ መስቀል የለም፣ ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ስርዓተ ቅዳሴ የለም፣ ቅዱስ ሥጋውና ክቡር ደሙ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት፣ ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሞነ ሕማማት ውስጥ አይታሰቡም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁልጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር የመስቀል ነገር ሲያነሳ እናማተባለን ጸሎታችን ውስጥ፣ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረጊያ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል፣ ልብ አድርጎ፣ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል። መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። እንግዲህ ስግደትን በተመለከተ እናንተ ተመልካቾቻችን የምትልኳቸውን ጥያቄዎች በአብዛኛው አውደ ምሕረት ላይ የሚነሱ ጥያቄዎችን ሰብስበን በዚህ መልኩ አቅርበናል። ሌሎች መነሳት አለባቸው የምትሏቸው ጉዳዮች ካሉ ደግሞ እነዚህን በሌላ ቪዲዮ ይዘን እንቀርባለን። ለዛሬው ግን ይህንን ያህል ከተነጋገርን ይበቃናል። እግዚአብሔር በቸርነቱ ሰግደን ለመጠቀም ያብቃል። ውድ የቀንዲል ሚዲያ በቀንዲል ሚዲያ የልማድና ክርስትና መርሃ ግብር ተከታታዮች ወንድሞቻችን፣ እህቶቻችን፣ እናቶቻችንና አባቶቻችን ሁላችሁም ይህን መርሃ ግብር እየተከታተላችሁ ስለሆነ እጅግ በጣም ደስታ ይሰማናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው በማየት ለሌሎቹም በማጋራት አጋርነታችሁ እንድትገልጡ የተለመደውን ጥሪያችንን እናስተላልፋለን። እሺ፣ ለሁሉም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሰፋ አድርገው በሚገባን በምንረዳው ቋንቋ ስላስተማሩ ሌላ ነገር መጨመር አያስፈልግም እዚህ ላይ ማለት ነው። ሌላው እስቲ ማማተብ፣ አሁን በዚህ በሰሙነ ሕማማት እናማትባለን ወይ መስቀልስ እንሳለማለን ወይ የሚሉ ነገሮች ምንድን ነው? ከምን አንጻር ነው የተከለከሉት? ከምን አንጻር ነው የሚቻለው የሚለውን እንመልከት። ማማተብ በዚህ ሳምንት አልተከለከለም፣ ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉይ ኪዳንም ነበረ። ያዕቆብ በኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎች ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። በዓለመ መላእክትም የመስቀል ምልክት ነበረ። የተከለከለው በዚህ ሳምንት ስርየተ ኃጢአት ነው፣ ከካህኑ መባረክ ነው። ያም ስርየተ ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን ምለው አስቀድሜ የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም። በዚህ ሳምንት ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ ዓርብ ድረስ ታመመ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ ይህን አትጸልዩ የሚል ስለሌለ መልክም ሊሆን ይችላል፣ ውዳሴም ሊሆን ይችላል። ብትጸልዩ መልካም ነው ክርስቲያኖች እና በዚህም መከራከር ስለማይገባ ነው የማነሳው።
መጨረሻ ላይ የማነሳው ሰላምታ ነው። ሰላምታ ሰላም መባባል ይቻላል፣ የይሁዳ ሰላምታ ይሆንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና የሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛችሁ ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ እኮ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው የይሁዳ ሰላምታ። በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል። እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ፣ ምንም ጥርጥር የለው። በዕለተ ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን እንደው የዛን ቀንም ቢሆን አድርገውት ቢገኙ ምዕመናን ኃጢአት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። መስቀል የማንሳለመው በዚህ ሳምንት ነፃነት ስላልተሰጠ ድነት ስላልተደረገ ሳይሆን እሱ ነፃነት እያለው ነፃነት እንደሌለው እንደ ባሪያ ቅዱስ ጳውሎስ ወነሳ አርአያ ገብር የባሪያን መልክ ይዞ መጣ ብሎ ፊልጵስዩስ ምዕራፍ 2 ላይ እንደተናገረ ቁጥር 8 ላይ ባለጸጋው ድሃ ሆነ የባሪያን መልክ ይዞ መጣ እንዳለ የባሪያን መልክ ይዞ መጣ የተባለው ንጉሥ ስለሆነ ንጉሥ እሱ የባሪያን መልክ ይዞ የማይታሰረው ታሰረ ነፃነት እያለው እኛም በነፃነት ዘመን ለ5 ቀን መስቀል ሳንሳለም አዝነን ተክዘን ቤተ ክርስቲያን ጻሕሏን ጽዋዋን ልብሰ ተክህኖዋን ሁሉ አውጥታ እያዘነች ለፈጣሪዋ ትሰነብታለች። ለእኛ ብለህ ሁሉ ኖርክልን። እኛ ማህሌት እንድንቆም ትምህርት እንድናስተምር ወንጌል እንድንማር እንድናስተምር እንድንጠመቅ እንድንቆርብ ገነት መንግሥተ ሰማያት ገብተን እንድንኖር ከሞት ነፃ እንድንሆን ያደረከን አንተ እንደ ባሪያ ታስረህ ነው ለማለት ሰሞኑን ያን እስራቱን ለማሰብ ይህን እናስባለን ማለት ነው። በሚገባ እንግዲህ በትክክል መምሮቻችን አሁንም በድጋሚ ቃል ሕይወትን ያሰማልን። መስቀል ለምን እንደማንሳለም ለምን እንደምናማትብ ደግሞ በስፋት ተገልጿልና ይሄንን ነገሮች አመክንዮውን ዝም ብለን በዘልማድ ሳይሆን ቤተክርስቲያን ምንድነው መልሷ ለዚህ ነገር የምትለው ነገር ለምን ተከለከለ የሚሉ ነገሮችን ማወቅ ያስፈልጋል ብዬ አስባለሁ። ሌላው የምንመለከተው እንግዲህ በሰሞነ ሕማማት የሚደረጉና የማይደረጉ ነገሮች ምንድን ናቸው? በሰሞነ ሕማማት ውስጥ ማለት ነው በ5500 ዘመን በሚታሰብበት ጊዜ ሰላምታ የለም። ሰላምታ ማለት እጅ በመጨባበጥና በመተቃቀፍ ማለት ነው። በቃላችን ሰላም እንባባላለን፣ በመተቃቀፍና እጅ በመጨባበጥ ግን ሰላምታ የለም፣ በርቀት ካልሆነ በስተቀር ማለት ነው። ለምን? አንዳንድ ሰዎች ድንገት ሰዎች ረስተውት ማለት ነው መተው በሰሞነ ሕማማት ውስጥ ሲያቅፉን ወይም ሲጨብጡን ትልቅ ኃጢአት በደል እንደፈጸሙ አድርገው የሚቆጥሩ ሰዎች አሉ። በስህተት ከተደረገ ያንን በዓሉን ላለማሰብ እንደተደረገና ኃጢአት እንደተሰራ ሊቆጠር አይችልም። ግን ምንድነው ምክንያቱ ብለን ስንጠይቅ የይሁዳን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የመስጠቱን ሁኔታ እንድናስታውስ ወይም የዛ መታሰቢያ ነው። ለይሁዳ የተደረገ መታሰቢያ አይደለም። እሱ መታሰቢያ የለውም ኃጢአት ስለሆነ ማለት ነው። ጌታን አሳልፎ ስለሰጠ በመዝሙረ ዳዊት ላይም ተጽፎ እንደምናገኘው ወይም በመዝሙረ ዳዊት ላይ እንደምናነበው መታሰቢያ የለውም እሱ። ነገር ግን የሰራው ስራ ወይም ያደረገው ድርጊት ምዕመናን ቆም ብለው ራሳቸውን እንዲያስቡና አሳልፎ ስለመስጠት እንዲማሩ ወይም እንዲያስቡ የምታደርግበት መንገድ ነው ማለት ነው። በዚህ በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 14 ቁጥር 44 ላይ አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት ብሎ ምልክት ሰጥቷቸው ነበር ይላል። ይሁዳ ለአይሁድ ማለት ነው ስለ ክርስቶስ አሳልፎ እንደሚሰጠው ምልክት ሰጥቷቸው ነበር። ወጥቶም ወዲያውኑ ወደ እርሱ ቀረበና ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀርቦ መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። የሳመውና መምህር ሆይ ያለው ሰላምታ የሰጠው ለምልክት ነው። ስስመው እሱም ያዙት። ምክንያቱም ከዮሐንስ ጋር ስለሚመሳሰልና አንድም ደግሞ በምትሃት አልፏቸው አምልጧቸው እንዳይሄድ ነክቶ ወይም ስሞ ጠቁሞ አሳልፎ ይሰጣቸዋል ማለት ነው። ስለዚህ ዛሬም የምትሳሳሙ ሰዎች በእርግጥ ወዳጃችሁ ነው ወይ? ያ የምትስሙት አሳልፋችሁ ልትሰጡት አላሰባችሁም ወይ? አንደበታችሁ የሚናገረውና ልባችሁ የሚያስበው ትክክል ነው ወይ? ስለዚህ የእውነት የወንድማማቾች ፍቅር በመካከላችሁ አለ ወይ? ከሰላምታ ባለፈ በዚህ ጊዜ ሰላምታ የለም። ሰላምታ የለም ስንል እጅ በመጨባበጥና በመሳሳም ማለት ነው። በርቀትና በድምፅ ግን ሰላምታ አለ። አንዳንድ ሰዎች በዚህ በሰሞነ ሕማማት
ድንገት ሰዎች መጥተው ሲያቅፉን ከተለያየን ብዙ ጊዜ የሆነን ሰዎች ፊልድ ሄደው ወይም ደግሞ ክፍለ ሀገር በሌላ ጉዳይ ሄደው ሲመጡ ሳያውቁት ሕማማት ውስጥ ድንገት ሊስሙን ይችላሉ። አቅፈው ድንገት እጃችንን ሊጨበጡት ይችላሉ። በዚህ ጊዜ ልክ ትልቅ ኃጢአት እንደተሰራ አድርገው የሚደነግጡና እነዛን ሰዎች የሚገፈትሩ ሰዎች አሉ። ይሄ አግባብ አይደለም። ሰዎቹ ስላላወቁ ስላልተረዱ ያላወቁትን ነገር ማስረዳትና ማስታወስ ይገባል እንጂ እንደ ትልቅ ኃጢአት አይቆጠርም። አሁን ሕማማት መጥቷል አይደለም? ሕማማት መጣ። በሕማማት እንግዲህ በቀን ስንት ጊዜ ነው የሚበላ? አቤት ንገሩኝ። አንድ ጊዜ ነው። ስለዚህ አሁን ሕማማት የሚጾም እስከ ምሽት ስንት ሰዓት ነው? 1 ሰዓት ይጾማል። እስከ ምሽት 1 ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረግም። እንኳን ይቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው። ክርስቶስን ሰቅለው ደስ ብሏቸዋልና የአይሁድ ዘመድ። በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ፣ የአይሁድ ወገን ስለሆነ። በዚህ ሰሞን መስገድ ነው። አንድ መልእክት በዚህ ሳረሳው ላስተላልፍ። በሕማማት ሳምንት በዓል ቢመጣ ይሰገዳል። እሺ፣ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል። በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁኝ ነው? የዚህ ሳምንት በዓል የሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችን ናት፣ ባለ እግዚአብሔር ነው። ሚካኤል ባለቤቱ በተሰቀለበት ቀን እዚያ የበለጠ በዓል የለም፣ እንሰግዳለን። ስለዚህ ይሰገዳል ነው። እንዳትከፋፈሉ ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው። እሺ፣ ስግደትን በተመለከተ ዳግመኛ ነሳን። ምን እያልን ነው የምንሰግደው? ምንድን ነው ትርጉሙ? ለምሳሌ ኪርያላይሶን እያልን እንሰግዳለና ኪርያላይሶን እያልን መስገዳችን ምንድን ነው? ከየት ነው የመጣው? ቃሉስ ምን ማለት ነው የሚለውን እኒ ሲባል ኪርያላይሶን መጀመሪያ ኪርዬ ኤሌይሶን ነው የምንለው። እሱ እንግዲህ የና ኤ ተጣብቀው ሲናበቡ ነው ኪርያላይሶን እያልን ያለ ነው እንጂ ኪርዬ ኤሌይሶን እያልን ነው መስገድ ያለብን። እና ኪርያ ማለት እግዝእትነ ማለት ሲሆን ኪርዬ ማለት ደግሞ እግዚኦ ማለት ነው። ኪርዬ ማለት እግዚኦ የግሪክ ቃል ነው። ስለዚህ ኪርዬ ኤሌይሶን ማለት አቤቱ ማረን የሚለውን ቃል ነው የሚሰጠን። ሌላው ናይናን፣ አብኖዲ፣ ታኦስ፣ ማሲያስ፣ ናይን፣ ኪርያላይሶን እንደዚህ ኪርያላይሶን፣ ናይናን፣ ኪርያላይሶን እንላለን። ኪርያላይሶን፣ አብኖዲ፣ ኪርያላይሶን እንላለን። ናይናን ማለት ማረን ማለት ነው። የቅብጥ ቃል ነው። የቅብጥ ቋንቋ ማለት ነው። እብኖዲ ኪርያላይሶን፣ እብኖዲ፣ ናይን፣ ኪርያላይሶን እያልን እንሰግዳለን። ይህም እንደዚሁ የቅብጥ ቃል ሲሆን እብኖዲ ማለት አምላክ ሆይ ማረን ማለት ነው። እብኖዲ ናይናን፣ ታኦስ ናይናን እንላለን። ታኦስ ማለት ደግሞ ጌታ አምላክ ማለት ነው። ጌታ ሆይ ማረን ማለት። ማሲያስ ናይናን እንላለን። ማሲያስ ደግሞ የኢብራይስጥ ቃል ነው። ታኦስ ግሪክ ነው። ማሲያስ ደግሞ ኢብራይስጥ ነው እና ማሲያስ ማለት መሲህ መሳይ የምንለው ንጉስ ማለት ነው። መሲህ ሆይ ማረን ማለት ነው። ሌላ አማኑኤል ናይናን፣ ክርስቶስ ናይናን፣ ኢየሱስ ናይናን፣ ኪርያላይሶን ብለን ደግሞ እንጨርሳለን። ባዕድ የሆኑ ቃላት ለምሳሌ አንደኛ ኪርያላይሶን እንላለን። በልምድ ኪርያላይሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት የተዋሃዱበት አንድ ቃል ነው። ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪዬ ኤሌይሶን ተብሎ ነው የሚጠራው። ኪሪዬ ኤሌይሶን ማለት ማረን፣ ይቅር በለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ቃል ናይናን የሚል ቃል አለ። ናይናን የቅብጥ ወይም የኮፕት ቋንቋ ነው። ናይናን ማለት ማረን ወይም መሐረነ ማለት ነው በግዕዙ ማለት ነው። ሶስተኛው እምኖዲ
የሚል ቃል ነው። እብኖዲ ማለት የቅብጥ ወይም የኮፕት ቋንቋ ነው። የግብጽ ቤተክርስቲያን የምትጠቀምበት የመጀመሪያው ልክ እንደኛ የግዕዝ ቋንቋ ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይን ኪሪኤ ኤሌይሶን እንላለን። ይሄ ማለት ምን ማለት ነው? አቤቱ አምላክ ማረን ማለት ነው ማለት ነው። አራተኛው ታኦስ ነው። ታኦስ የግሪክ ቃል ነው። ታኦስ ማለት ጌታ አምላክ ወይም ጌታ የሆነ አምላክ ማለት ነው። ይህንንም አንድ አድርገን ከላይኞቹ ጋር ታኦስ ናይናን ኪሪኤ ኤሌይሶን እንላለን። ይሄ ማለት በአንድነት ጌታ አምላክ ማረን አቤቱ ማረን ማለት ነው። ይህን እያልን ነው በሰሙነ ሕማማት የምንሰግደው ማለት ነው፣ በተለይ ዓርብ ዕለት። አምስተኛ ማስያስ የሚል ቃል ነው። ማስያስ ማለት የዕብራይስጥ ወይም ከዕብራይስጥ የተገኘ ቃል ሲሆን መሲህ ማለት ነው። ስድስተኛው ትስቡጣ የሚል ቃል ነው። ትስቡጣ ዴስፓታ ከሚለው ከግሪክ ቃል የወጣ ሲሆን ደግ ገዢ ማለት ነው። ይህንንም አንድ ላይ አድርገን ከመጀመሪያዎቹ ቃላቶች ጋር አዋህደን ስንጸልይ ትስቡጣ ናይናን ኪሪኤ ኤሌይሶን እንላለን። ደግ ገዢ ሆይ አቤቱ ማረን ማለት ነው። ሰባተኛ በተለይ በዕለተ ዓርብ ካህናቱ የስቅለቱን ዜማ እየተናገሩ እና ደግሞ ተሸፋፍነው የፀሐይን መጨለም የከዋክብትን መርገፍ በምሳሌ ለመግለጽ ማለት ነው እየተቀባበሉ የሚሉት ጸሎት ነው። ሰባተኛው አምኒስቲቲ ሙኪሪያቱ አንቲ ፋሲሊያሱ እነዚህን ቃላቶች ይላሉ። ይሄ ማለት የቅብጥ ወይም የኮፕት ቋንቋ ነው። ወደ ግዕዝ ስንቀይረው ተዘከረን እግዚኦ በውስተ መንግሥትከ ማለት ነው። ይሄ በመጽሐፍ ቅዱስ በቀኝ በኩል የተሰቀለው ሽፍታ የጸለየው ጸሎት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግስት በመጣ ጊዜ አስበኝ ማለት ነው። ስምንተኛው አሚኒስቲቲ ሙአጊያ አንቲ ፋሲሊያሱ የሚቀየረው ሁለተኛው ቃል ብቻ ነው። የላይኛው ከላይ የተጠቀሰው ቃል የሚቀየረው አንድ ቃል ብቻ ነው። አሚኒስቲቲ ሙአጊያ አንቲ ፋሲሊያሱ ይህም የቅብጥ ወይም የኮፕቲክ ቋንቋ ነው። ቅዱስ ሆይ በመንግስትህ አስበን፣ ቅዱስ ሆይ በመንግስትህ አስበን ማለት ነው። ዘጠነኛው አምንስቲቲ ሙዳ ሱጣ አንቲ ፋሲሊያሱ ይሄም የቅብጥ ወይም የኮፕት ቋንቋ ነው። ይሄ ማለት ትርጉሙ የሁሉ የበላይ ሆንክ ሆይ በመንግስትህ አስበን ማለት ነው። እነዚህና ሌሎች ባዕድ የሆኑ ቃላት አሉ። ባዕድ የሆኑ ማለት ከሰሙነ ሕማማት ውጪ ማንጠቀምባቸው መከራውን ሕማሙን ለማሰብ ግን የምንጸልይባቸው ቃላቶች ማለት ነው። እነዚህን ትርጉሙን አውቆ መጸለይ ያስፈልጋል። አንዳንድ አብያተ ክርስቲያናት ላይ እንደውም ቃላቱን ከነትርጉሙ በሰንበት ትምህርት ቤቱ ወጣቶች እየተዘጋጀ ምዕመናን በሚያዩት ቦታ ተለጥፎ እንዲጸልዩበት ይደረጋል። ይሄ ጥሩ ተግባር ነው፣ መበረታታት ያለበት ነው። ሰው እያነበበ እያወቀ መጸለይ ስላለበት ማለት ነው። አዎ በስፋት አይታችሁታል። ስንሰግድ ምን እያልን መስገድ እንዳለብን ስግደትን ዙሪያውን በአጠቃላይ በስግደት ዙሪያ ምን በተመለከተ በስፋት አይተናል። በተለይ በዚህ በሰሙነ ሕማማት በዓል እንደማይታሰብ ግዘት በዓላቶች ጭራሽ እንደማይታሰቡና ስግደት ለምሳሌ በ12 ቢውል 29 ቢውል 21 ቢውል ምንም አይነት ማስተባበያዎች ሳይኖሩ ወደ ስግደት እንደሚገባ በስፋት በቀደመው ፕሮግራማችን በደንብ አይተነዋል። በአጠቃላይ ደግሞ ጠቅለል አድርገን በአባታችን በአባ ገብረ ኪዳን ይህን ሰሙነ ሕማማት ሰፋ አድርገው ጠቅለል አድርገው ይነግሩናል። በዚህ ሳምንት ቤተክርስቲያን ተላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ ከሊቃውንት የተሰበሰበ። ይህንን ግብረ ሕማማት በሕማማት የ6 ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል።
ክብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም። ከነቢያት ከሐዋርያት የነ ኢሳይያስ የነ ኢዮብ የነ ኤርምያስ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖተ አበው ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን የሚናገረው ተውጣቶ ሊቃውንት አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልክአ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። የቤተ ክርስቲያንን ዓይኗን፣ ጥርሷን፣ ጉንጯን ሲናገር የቤተ ክርስቲያን ውበት ነው። ወንድሜ ነጭ ነው፣ ቀይ ነው፣ ራሱ ጥቁር ነው፣ ዓይኑ የርግብ ዓይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው። ይሄ ዓይኑ ገክብር ወውጾ ዘያውፀቦ እደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባህሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መኃልየ ሰሎሞን መልክ አይደገምም በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባ ብርሃኑ ለገጽ ሰላም ለኪ ስቴ ወይን ዘነፈራጽ ሰላም ለኪ ቀስተ ኪዳኑ ለኖህ ሰላም ለኪ። ስለዚህ እየተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ። መልክአ ሕማማት ነው። ስብሐት ለከ ሰላም ለክሙ እየተባለ ነው መልክአ ሕማማቱ የሚደረስ። መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ስርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራህ አሳትፈኝ፣ ቅዱስ ጳውሎስ በሕማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን ኃጢአታችን እየተናዘዝን እንፈጽመዋለን። ለአባታችን ለአባ ገብረ ኪዳን ረጅም ዕድሜን ከጤና ጋር ያድልልን። እኛም ደግሞ በዚህ ሕማማት ወቅት ወደ እግዚአብሔር ቀርበን ሕማሙን እያሰብን መከራውን እያሰብን ሰግደን ለትንሣኤው ያብቃን። እንበለ ደዌ ሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ እግዚአብሔር በፍስሐ በሰላም
ለብርሃነ ትንሣኤ ሁላችንንም ያድርሰን። በሌሎች መርሃ ግብሮች እስክንገናኝ ድረስ ቸርን ሰንብት።